ልጁን ብድግ አድርገው በስላሴ ስም አንሳው። በኪዳነ ምሕረት ስም ብድግ ጉልበቱን ይዛል አቃለው አንሳው። ፍታ በቅዱስ ሚካኤል በስላሴ ስም ብድግ አድርገው። በልሂድ በስላሴ ስም አራምደው በስርዓት ማንከስ የለም በስርዓት አሰግደው በስላሴ ስም በስርዓት በሁለቱ ይስገድ። በስላሴ ይዣለሁ በስርዓት በሁለቱ ልጅሽ እንዴት ነበር የሆነው? ሙሉ ሰውነቱ ውሃ ይቋጥራል። እሺ ከዛ በኋላ ይፈነዳል። እሺ ቦታው ቁስል ይዛል፣ ይረግፋል፣ መልሶ በቦታው ላይ ይተካ ነበር። እሺ አሁን እግዚአብሔር ይመስገን መተካቱ አቁሟል። ስታመጩ ሰውነቱ ሁሉ ቆሳስሎ ፈራርሶ ነበር አይደል? እሺ ፈራርሶ አሁን ደህና ነው። ለውጥ አለው በጣም። በሕክምና ምን አሉሽ? ምንነቱ የማይታወቅ በሽታ ነው። አመስግኑልኝ አለች። በህልሜ አይቼዎት ነበረ እርሱን። እግሩን ይዞ ቀያይርበታለሁ። በእመቤቴ ያለቅሳል፣ በየጊዜው ያለቅሳል፣ በየጊዜው ያለቅሳል። እያለቀሰ አስቸገረኝ። ማን ነው እንዲህ የምታሰቃየው? አቃጠለኝ። መተት። እሺ በምኑ የገባበት መተት? በስራው ጎበዝ ነበር። ስራ እንዳይወጣለት ምድሉን እንዳለ እድሉ ዘጋሁበት። አሁን በዚህ ከዘራ ነው የምታስኬደው? በሱ ነው ያመጣሁት። በራይድ በሱ አመጣሁት። በሱ እየተደገፈ እዚህ ያደረስኩት። ያቃጠለኝ። በየጊዜው ጸበል ይሄዳል። ሌላ ምን አረከው? በእመቤቴ ያለቅሳል። ቤት ተኝቶ ነው የሚውለው። ቤት ተኝቶ ስራ እንዳይሰራ ቤት ተኝቶ ነው የሚውለው። መተትና ምቀኝነት ይኸውችን ከዘራ ሲዘውት እንዳይሰራ፣ እንዳይገባ፣ እንዳይወጣ የቤት ውስጥ የቁም እስረኛ እንዲሆን አደረጉት። ያሳዝናል ብቻ ሰው ነገር። እሺ ሌላ ምን አደረጋችሁት? አንዴ ጉልበቱን ይዘዋለሁ፣ አንዴ ታች ችግሩን ይዘዋል። እሱም ሮጦ ጸበል ይሄዳል። በቃ ሌላ ቦታ ይሄዳል። እመቤቴ ፊት አሁን ያለቅሳል። እግሩ ትነሳለህ፣ ትወጣለህ፣ ትፈቷለህ። እሺ በል ልደፋው ነበር። ልደፋው ነበር። እሺ የጓደኛ ቤተሰብ የምን መተት ነው? በቅናት ወንድሞቹ ገድዬ ጨረስኳቸው በመኪና አደጋ። ወንድሞችን ገደል? ስንት ሰው ገደል? አንዱ በቁልቢ ገብርኤል እየሄደ በመኪና አደጋ ደፋሁት። ሌላኛውስ? ሲወጣ ሲገባ ገንዘብ አይባረክልህ፣ ገንዘብ ይበተን እያለችው እየረገመችው የመኪና አደጋ ይብላ እያለችው መጨረሻው መኪና በላው። በነገራችን ላይ የእርግማን መንፈስ የሚባል አለ። ይሄ መንፈስ ሌላውን እንተውና በተራገማችሁ ቁጥር በእናንተ አፍ እየገባ የእናንተን እርግማን ወደ ተግባር የሚቀይር ነው። ብዙ ጊዜ አይለፍልህ ይለፍብህ እየተባለ እየተረገመ የሚያድግ ልጅ መጨረሻ አያልፍለትም፣ ያልፍበታል። ይድፋ እየተባለ እየተረገመ የሚያድግ ልጅ እንደዚሁ እድሉ ተደፍቶ ያድጋል። ልጆቻችሁን አትርገሙ፣ መርቁ። መጽሐፍ ቅዱስ የሚረግሟችሁን ምን በሉ ነው የሚለው? መርቁ ነው። እርግማን አልተፈቀደም። የእርግማን መንፈስ ይገባል፣ መተቱም ይተባበራል። ይኸው ይድፋ ስትለው መተቱ ገባና ደፋ፣ ባሏን አጣች ማለት ነው። እሺ ልጁ ምንድነው የምታደርገው? ልጁ አሁን ድኗል፣ እየዳነ ነው። በነገራችን ላይ የእሱ ልጅ ብታዩት በጣም ነው የሚዘገንነው። ሰውነቱ ፍርስርስ ብሏል። ከዛም አልፎ ተርፎ ደግሞ ቆሳስሏል። እጅግ በጣም ይዘገንን ነበር። መቼም እኔም በቤታችን ላይ ተስፋ ስለማልቆርጥ እንጂ ሲታይ እንደ ስጋ ተስፋ ያስቆርጣል። ይሄ ይድናል ወይ ይጠገናል ወይ ሰው ይሆናል ወይ ብላችሁ በጣም ነው የምትፈተኑት። ቅባ ቅዱስ እየቀባ ነው። እግዚአብሔር ይመስገን። ቅድምም አይቻለው ያ ሁሉ ቁስሉ እርግፍ ብሎለት ደህና ሆኗል። እናትየው በጣም ተደስታለች ማለት ነው። መብራንን አመስግኑላችሁ። እሺ ልጁን የምታሰቃዩ አንተ ነህ? እኔ ነበርኩ። አሁንማ በቃ ተያዝን። ከምንጫችን ተቋርጠናል። ምንጫችን አቋርጠናል። እሺ አሁን መድረክ ላይ ነው የምትመጣው። አሁን በስላሴ ይዣለሁ። ልጁን ብድግ አድርገው። በስላሴ ስም አንሳው። በኪዳነ ምሕረት ስም ብድግ። ጉልበቱን ይዛል አቃለሁ። አንሳው።
ፍታ በቅዱስ ሚካኤል በስላሴ ስም ብድግ አድርገው በል ሂድ በስላሴ ስም አራምደው በስርዓት ማንከስ የለም በስርዓት ናምጣው በስርዓት አራምደው በስላሴ ስም እጃለሁ በኪዳነ ምሕረት ስም ጉልበቱ ላይ ቁጭ አልክ በስርዓት አራምደው በስላሴ ስም በስርዓት ይራመድ እቺን ከዘራ ነው ይዟት የመጣው በስርዓት ይራመድ ማንከስ የለም በል አሰግደው በስላሴ ስም በስርዓት በሁለቱ ይስገድ በስላሴ እጃለሁ በስርዓት በሁለቱ እሺ ነይ ሚስት ነይ እሺ ይበቃዋል እሺ መተት ቤት አልሞት አለ አይደል ልጁ ልገለው ነበር ነይ እስኪ ደህና ነሽ እግዚአብሔር ይመስገን ልጅሽ እንዴት ነበር የሆነው ሙሉ ሰውነቱ ውሃ ይቋጥራል እሺ ከዛ በኋላ ይፈነዳል እሺ ቦታው ቁስል ይዛል ይረግፋል መልሶ በቦታው ላይ ተካ ነበር እሺ አሁን እግዚአብሔር ይመስገን መተካቱ አቁሟል ስታመጪው ሰውነቱ ሁሉ ቆሳስሎ ፈራርሶ ነበር አይደል እሺ ፈራርሶ አሁን ደህና ነው ለውጥ አለው በጣም በህክምና ምን አሉሽ ምን እንደቱም አይታወቅ በሽታ ነው እንደዚህ አይነት ነገር ይገጥመናል ብዙ ጊዜ ይሆናል ስንት ሆስፒታል ነበር የሄድሽው በጣም ብዙ ቦታ ከአለርት ጀምሮ ብዙ ቦታ ሄደናል ባህላዊም ህክምና ሁሉንም ሞክረናል ህክምናው ተሞከረ ባህላዊም ተሞከረ አልሆነም የሚሆነን ማን ነው እግዚአብሔር ነው አሁን እሱ በመተት ይሙት ተባለ ለሱ የሚመጣው ለልጅ ሆነ የገዛ ልጁን ለመግደል በሰውነቱ ላይ የተደረገው አቆሳሰለው ማለት ነው በጣም እኮ ነው የሚገርመው እሺ ልጁ ምን ልታረግ ነበር ልገለው ነበር የወንድም ልጅ አለች እዚህ እርሶ ጋር የምትመጣ እሷ ደውላ ነው አንተ ሰው ከሌላ ቦታ ከውጭ ሀገር እንኳን ይመጣል አንተ ከዚህ ጋር ቅርብ መጥተህ እዚህ ልጅህን አታድንም ወይ ብላ እሷ ናት እዚህ እንድመጣ ያደረገች አለች ትኖራለች ማን ስማ ትዝታ ነይ እስኪ ትዝታለሽ ትዝታ ነይ ትዝታ አቤት አባቴ ምን ሆንሽ ደስ አለኝ መብራን ነግሬያት ነበር እኮ አስቀድጄ ልመጣ ለእርሶ ተሳልኩኝ ስለቴን ደረሰልኝ እኮ እመቤቴ ስለቴን ሰማች ነግሬያት ነበረ ትላንትና የራይድ ከፍላለሁ አባቴ እንደምንም ብለህ አልኩት ነገርኩት እሺ አለኝ መጣ ተፈታ አባቴ ነገርኳት እኮ ሁሌ እንደነገርኳቸው ነበር አይሰሙኝም እንዴት ልሁን እኔ እኮ ስንት ነገር ሸኙልኝ አባቴ ስንት ነገር ከእርሶ እንደተገላገልኩ እኔ ነኝ የማውቀው ስንት ነገር ከልጆቼ ከኔ ሸኝተውልኛል ተገላግያለሁ ነገርኳቸው ልጁን የያዘውንም አውቃለሁ እኔ በደንብ ስቀጠቅጠው ይነግረኛል አውቃለሁ እኔ ነኝ እኮ ይለኛል ግን እሺ እንዴት ላድርጋቸው በግድ ነው እንግዲህ የመጡት አመስግኑልኝ አለች በህልሜ አይቼዎት ነበር እርሶን መምህር ግርማ ጎን ለጎን ቁጭ ብለው ነበር የሉቃስ ምስል እመብርሃን ከላይ ነበረች ከዛ እርሶና መምህር ግርማ እንደዚህ በጭንቅላቶት እንደዚህ አድርገው ይዘዋታል የሉቃስ ምስልን ከዛ አባቴ ቤተሰቦቼ ተሰቃዩ እኮ ብዬ ነገርኩት መምህር ግርማ ቀሲስ ኖክ እባክዎ ድረሱልኝ አልኩ ስለ ነገርያት እናትሽ ትሰማሻለች እኮ አላችሁ ነገርኳት እኮ እርሶም ልጄን ወሰዱት ተቀበሉኝና እንደዚህ ጣቱን ይዘው በድንግል ማርያም ስም ድፍቅ አደረገው የሆነ ነገር ምን እንደሆነ አላቅም በህልሜ ነው ባስ ውስጥ ነው ተቀምጠው የነበሩት እርሶ ከዛ ባስ ውስጥ ላለው ሰው ሁሉ ማርያም ነይ ድንግል ሆይ ነይ ብላችሁ ዘምሩልኝ አልኳቸው ዘመሩልኝ ሁሉም አመሰገኑልኝ እናቴን ሁሉም አመሰገኑልኝ ከዛም እርሶ መብርሃን ታውቃለች ወላዲተ አምላክ እሷ ታውቃለች ልጄ አይዞሽ አሉኝ እዛው በህልሜ እያለሁ ከዛ ስነቃ የእውነት አልቅሻለሁ እኔ ግን በህልሜ ነበር የእውነት ነው ያለቀስኩት እኔ እርሶ ግን አይዞሽ ልጄ አሉኝ መምህር ግርማም እንደዚህ በመስቀል ባርከውኝ አይዞሽ ልጄ አይዞሽ ሁሉም ለሷ ትተሽ ተይው አሉኝ እውነትም ተውኩት
ሰማችኝ። የእውነት ሰምታኛለች አባ፣ የእውነት ሰምታኛለች። ሁሉንም ተስፋ የኔ እናት ነው። ሁሉም ተስፋ ሰምታኛለች። አባቴ ስንት ዓመት እንደተሰቃየ እኮ አያውቁም። ስንት ዓመት መከራውን እንደበላ ግን እኔ አውቀው ነበር የሚያሰቃየንን። እኔ አውቀዋለሁ። አይሰሙኝማ። እንዴት አይሰሙ? አሁን እሷ ብዙ ነገር ተደርጎላት ተፈታ፣ ግድ የለም ና ትድናለህ ትፈታለህ ብላ በግድ ነው ያመጣችው። ችግር የለውም። ሰው በግድም መጥቶ ሲድን ደስ ይላል አይደል? ሲሆን በግድ ነው በውድ ነው መምጣት የነበረብን፣ በውድ። እንደሱ አይነት ደግሞ የተባረከት ሲሆን በውድ ሳይሆን በግድ ያመጣል፣ እንደዚህ ያስፈታል። ግን እነሱም ደግሞ እንዳይመጡ አንፈርድም፣ ተይዘው ነው ያውቃል። አጅሬ እዚህ መጥተው እንደሚፈቱ ስለሚያውቅ አያስመጣም፣ በተለያየ ምክንያት ያስቀራል። ስለዚህ እመቤታችን የሚሳናት ነገር የለም። እሺ እሺ እሺ፣ ያው ቆሚ፣ አሁን ችግር የለውም። ያው እንግዲህ ጠላትሽን ታያለሽ። እሺ እሺ። ሌላ ማን ያለው? በቃ እሺ። መተት አልካል ካቃተ ልጁንም እንደዚህ ያሰቃየ እሱንም ምግር ጸበል የለም። ያን ወሰድኩት ጸበል ስውሯ በየጸበሉ ነው የሚዞረው የማይሄድበት። በእመቤቴ ደግሞ ያለቅሳል። ለምንድን ነው እዚህ ያላስመጣኸው? እኔ በቃ አልፈለኩም ነበር ልጄ ሲባል ግን በልጅ አስማመካኝቼ ማመጣሁት። እሺ አሁን በስላሴ ስም ከልጁ ላይ ቧጥና አንሳ፣ በስላሴ ስም አንሳ። እሺ ከሱም ከጉልበቱ ላይ አንሳ። በል ተንበርከክ፣ በስላሴ ስም በልጥራ፣ በስላሴ ስም በል። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እድሉን ጉልበቱን እግሩን ያሰርን ልጁን በቁስል የመታን የቤተሰብ መተት የምቀኛ መተት የእድል መተት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋኑን እድሉን ያሰርነውን እግሩን በኪዳነ ምሕረት ስም ፈተናል። የመጨረሻችን ነው። በል ሰባት ጩኸት አውጡ። ቶሎ በል። አንድ ቀጥል፣ ሁለት ቀጥል፣ 3 4 5 6 በላይ መጨረሻ ገንዝ እናይል። ሊቀ መላኩ ቅዱስ ሩፋኤል ሲኦል ያውርድ። መብራንን አመስግኑለት። አይዞሽ ነይ እናቴ። እስካማት ማን ነው ስምህ? ኃይለ ማርያም። አቤት። ጉልበት እግር ታሰረ። ልጅ ደግሞ እንዳለ በቁስል ተመታ። እስኪ ተመላለስና ከዘራን ዛሬ ለኔ ነው የምትሰጠኝ። እሺ ከዘራን አልሰጥህም ዛሬ። ተመላለስ ና ወደኔ ተራመድበት በደንብ አይዞ። እቺን ከዘራ ትፈልጋለህ? አልፈልገው። አዎ ገቢ ትሆናለች። እዚህ እንሰቅላታለን። ዊልቸር ከዘራ የተጣለው በሙሉ ለታምራት እዚህ ነው የሚሰቀለው። ኪዳነ ምሕረት የመጨረሻ ታድርግልህ። የምትናገሪው አለ? በጣም ደስ ብሎኛል። ኪዳነ ምሕረት ክብሯ ይስፋ። ልጅሽ ቁስሉ እንዴት ነው? በጣም ደህና ነው። በጣም ደህና ነው። ደስ ብሎኛል። ሲታይ በጣም ይዘገልን ነበረ። አዎ በጣም እግዚአብሔር ይመስገን። ደስ አለሽ አንቺ? በጣም ነው ደስ ያለኝ ከምነግሮት በላይ አባ። በጣም ደስ ብሎኛል። በጣም እንኳን ደስ አላችሁ። ተፈታችሁ እንዲህ ስትደሰቱ ነው እኛም ደስ የምንሰኘው። እግዚአብሔር ይመስገን። ኪዳነ ምሕረት ተባርካችሁ እመብራን የመጨረሻ ታርግልሽ። እመቤታችን ልጃችሁን ጨርሳ ትማርላችሁ በሏቸው። ምንድነው የሁሉ ንቅሳት በንቅሳት? እያሳደግኩት ነበር። እያሳደግኩት? አዎ። ማን ነው የምታሳድገው? አዳልሞቲ። እሺ። በእናት ነው በአባት? በአያት ትገበር ነበር? አዎ። እሺ። አዎ። በቃ እሺ። በሱ እንዳለ ላስጨርሳችሁ በቃ እንዳለ ቤተሰቡን? አዎ። እሺ። በቃ አይፈልጉም። ሲጀመር እኮ እንዳለ ዘጋግቼ እዚህ ማንም አያውቅም እንደመጣ። እዚህ እንደመጣ ማንም አያውቅም። አዎ እንዳትሄድ ነው የሚሉት። ተበድሮ ነው የመጣው ሲጀመር። ተበድሮ? አዎ ነቀዝ ነው ይሄ ሲጀመር። ነቀዝ ነው። አዎ እንዴ በቃ እያሳደኩት ነቀዝ ነው? አዎ። ምን ማለት ነው?
ዝም በል እኮ ነው ብለህ ምንድነው ነቀዝ ነው ማለት? በቃ አመለጠኝ ከጃ ቤተሰቦቹ ለምንድን ነው እንዳይሄድ የሚከለክሉት? በቃ አምኑም ዘጋግቼዋለሁ እንዳለ እድላችሁ። የሱ ቤተሰቦች ያልታደሉ ናቸው። አዳልሞቴን እያገበሩ እያመለኩ ወደዚህ አትሂዱ ይላሉ። እንዳይገርም ሴጣኑን እያመለኩ ቤተ እግዚአብሔር አትሂዱ ይላሉ። የሚያስረውን እየገበሩ የሚፈታውን እግዚአብሔር እሱ ጋር አትሂዱ ይላሉ። ሰው ቤተ ክርስቲያን ይከለክላል። ተበድሮ ነው የመጣው። የት ነው ያለው ልጁ? እዚህ አዲስ አበባ ነው። እሺ ምን አረኩ አዳልሞቴ? እኔም በቃ እንደዚህ እያሳደግኩት ላስገድለው ነበር። ከዛ የአእምሮ መጠጥ አለው። እሺ አእምሮ የለም። በቃ ትምህርት አቋርጦ ነበር። ራስ ከስንት ነው ያስታውቀው? አቋርጦ ጀመረ። ጅሩ ሄደ። አሁን ምንድነው የሚማረው? ጅሩ አሁን 12ኛ። እስኪ ሰውነቱ ላይ ምንድነው የሁሉ ንቅሳት? በቃ እያሳደግኩት ፍንዳታ ነው። ዱርዬ ነው። በቃ የሚያደርገው ፍንዳታ ዱርዬ ነው። አሽሹ የለም ምንም። በቃ በሆኑ ነው እንደዚህ ሆነብኝ። በሆኑ አሽሽ ታስወስዱታላችሁ እንዴ? ቀዳል በቃ አደንዝተን ስንት ዓመት አጨሰ? 3 ዓመት። ስንት ዓመቱ ነው እሱ? 20 ዓመቱ ነው። 3 ዓመት አሽሽ። እሺ ሌላስ ምን አረከው? ያው ጫቱ የለ፣ ሲጋሩ አለ፣ በቃ ሁሉም ነገር አለ። ከዛ ሄደብን። በቃ 16 ፍስለታን ሄደ። ከዛ በኋላ ከመጣ በኋላ ቅጥቀጣ። ኧረ በስመ አብ። ነገራችን ላይ ይሄ አዳልሞት የሚባለው የዛር አይነት ጫት ይወዳል፣ አረቄ ይወዳል፣ ጋንጃ ይወዳል። እሱ ያለባቸው ራሳቸው ባለዛሮቹ ጠጪ ናቸው። ሲጠጡ ነው መንፈሱ የሚመጣው የሚወርደው። እጅ መንሻው አሁን ልጁ የተናገረው ነው። አዳልሞት ያለበት ሰው እልም ያለ ሰካራም ነው። ሰካራም ብቻ ሳይሆን መጠጥ እንኳን አይመርጥም። አረቄውንም ጠጁንም ያገኘውን እየላፈ ዝም ብሎ እየጠጣ ህይወቱ ይበላሻል። ክፋቱ ደግሞ በየትኛውም ሕክምና በየትኛውም ቴራፒ መጠጡን መቶ አይችልም። ምክንያቱም ሰውየው ላይ ወይም እሷ ላይ ሆኖ የሚጠጣው ራሱ ስለሆነ። ብዙ ጊዜ ወጣቶች ካያችሁ በወጣትነት እድሜያቸው አረቄ እየጠጡ ጠጅ እየጠጡ የሚንገዳገዱ በየቦታው የሚወድቁት በአዳልሞቴ ምክንያት ነው። በጣም ከፍተኛ ሱስ ውስጥ ነው የሚከታቸው። ትንሽ ጠቋር የሚባለው ቀብራራ ነው። ያው እሱ ሲቀርበት መግደል ነው። ይሄ አዳልሞቴና ወሰንጋላ ግን እንደው በቃ ሰካራ ጠጪ፣ መጨረሻ በበሽታ ነው፣ በጉበት ነው የሚገለው። እሺ ሌላ ምን አረኩት? ምን አረጋችሁ? በቃ ምሪድም ጨጓራውን ፈሽተ ነው ነበር። ይጠጣ ነበር አረቄ። ምንድነው የምታስጠጡት? በቃ አረቄ ምንም አይቀሩም። አረቄ ቅማል ማታ መስበሬ ይባላል። በቃ ይጠጣል። ጫቱ የሚሰበረው ባረቄ ነው። አዎ አረ በቃ ደንዝዞ ነበር። በቃ ከዛ በኋላ ቀጠቀጠኝ። ምን አለኝ? ከዛ በህልሙ ታየኸው ከጎኑ ቁጭ ብሎ አየህ፣ ካንተ ጋር ቁጭ ብሎ ታየህ። በቃ ኪዳነ ምሕረት ከዛ መጡማ ለዲስ ሲቀጠቅጠኝ በእናቴ በቅድስት ኪዳነ ምሕረት መቀነታ ዝሬ ያለው ታስረ ሂድ አለኝ። የመጣው በህልም አይቶ ነው የመጣው። ቤት ውስጥ ደግሞ በቃ ይስገድብኝ፣ በቃ ይውጣልኝ። እኔ በቃ መረረኝ። እንዴ እሱ ብቻ እኮ ነው፣ እሱ ብቻ። እሺ ሌላ ማን ያለው? ቡዳ አለው፣ ቡዳ ጻር። ሌላስ? አይነጥላ፣ ሴት አይነጥላ። እስኪ ነይ፣ ሴት አይነጥላ ነይ። እስኪ በራስሽ ድምፅ አውሪ። አይነጥላ ወይ ስንት ዓመትሽ ነው ከሱ ጋር? አብሬ የተወለድኩት። ምን አረግሽው? በልመለሊት ነው። በቃ በልመለሊት ተቀጠቅጫለሽ? ቀላል ከዛ እንዴ ለሊት ተገናኘችው። 9 ሰዓት አላርም ሞልቶ ይነሳል። ከዛ ሰው በ8 ሰዓት በሌሊቱ ይታጠባል። ገላውን በሌሊቱ ታጥቦ ያደርግብኛል። ታጥቦ ይቀጠቅጠኛል። እኔም አላርፍም። አታርፊም? በቃኝ። ወንዶች ፈተናችሁ ይሄ ነው። ሴት አይነጥላ ካለች ህልመ ሌሊቱ መከራ ነው። ሌሊት እየመጣ በህልመ ሌሊት ነው የሚደበደባችሁ።
በተለይ ቤተክርስቲያን ሄዳለሁ ጸበል እጠመቃለሁ ካላችሁ ህልመ ሌሊት፣ አስቀድሳለሁ ህልመ ሌሊት፣ አነክሳለሁ ንክስ ህልመ ሌሊት፣ ቤተክርስቲያን ሄዳለሁ ህልመ ሌሊት። በሌላ ጊዜ እኮ ምንም አያረጋችሁ። ሌሊት ለጸሎት እነሳለሁ ቀድማ ህልመ ሌሊት። ይሄ የብዙ ወጣቶች ፈተና ነው። ግን ሴት አይነ ጥላ እንደሆነች አያውቁ። በተለያየ ሴት እየመጣች ትገናኛለች። የብዙ ሰው ችግር ነው። እንግዲህ ስንት ዓመት ተናገርን ለፈለፍን የሚሰማ የለም። ግድ የለም ሌሊት እየመጣ ከሚያሰቃያችሁ ሌሊት አንድ አፍታ ተነስታችሁ ጸልዩ። ዞር ይላል እኮ ራሱ ዞር ይላል። በነገራችን ላይ ክፉ መናፍስትን ያደለብነው እኛ ነን። ስለማንጸልይ፣ ስለማንሰግድ፣ ንስሐ ስለማንገባ፣ ስለማንቆርብ የእነሱ መጫወቻና መፈንጫ ሆነ። በአዲስ ኪዳን ዘመን በክፉ መንፈስ ተይዘን መሰቃየት በጣም ያሳዝናል። ደግሞ እንደዚህ ያለ ጀግና ወጣት በ20 ዓመቱ የሚታገል 3 ዓመት አስጠጣው፣ አስቃመው፣ ሺሻ አሳበው፣ ህይወቱን ሁሉ አመሰቃቀለው። ትምህርቱን ሰማ፣ አወቀ፣ ነቃ፣ መጣ። እንደሱ እኮ በጣም እልፍ ወጣቶች አሉ ተይዞ የሚንከራተቱ። እሺ ምን ልታረጉት ነበር መጨረሻ? በቃ ማበስበስ ነው። ማበስበስ እስር ቤት፣ በቃ እስር ቤት ማበስበስ። ሌላ ምንም አማራጭ በቃ ምንም እኛ አላሰብነውም። ሲጀመር በቃ እንደዚህ ይሆናል ብለን ጭራሽ አላሰብነውም። በቃ እንዴ ሲወለድ እኮ ነው ያየነው። በቃ በዚህ ልጅ ነው በቃ። ኧረ በስመ አብ! ኧረ እንዴት እንደሆነ እኛ ራሱ ጥያቄ ሆኖብናል። እኛ ራሱ እንዴ። እስኪ ምንድነው ሰውነቱ ላይ ያስነቀሳችሁ? በሙሉ ንቅሳት ምንድነው? በቃ እንዳለ ታቶ በታቶ ነው። ታቶ ምንድነው የሚለው? እስኪ ንገሩኝ። ኦንሊ ጋድ ካንጀጅ ሚ ነው። ኦንሊ ጋድ ካንጀጅ ሚ። እሺ በቃ ሌላስ? ይሄ ደግሞ ምንድነው? መስቀል ነው። መስቀል። እንደዚህ አይነት መስቀል አለ እንዴ? በቃ እኛ ራሳችን ነው። በቃ ወይ ጉድ! እሺ ተዘጋጁ። ወደ ኋላ ጠጋ በሉ። በአጋዕዝተ ዓለም በሥላሴ ስም፣ በአጋዕዝተ ዓለም በቅድስት ሥላሴ፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ዑራኤል ስም ሁላችንም አዳልሞቴ፣ የአእምሮ መተት፣ ሴት አይነ ጥላ፣ የዛር ቡዳ፣ የቡዳ መንፈስ ሁላችንም አንድም ሳንቀር ለቀናል። በሥላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 ጩኸት እናውጣ አንድ ላይ ቶሎ በል። 1 2 3 4 5 ገንዝ ላይ ከመላኩ ቅዱስ ሚካኤል ሲኦል ያወርዳችሁ። አማትብ እግዚአብሔር ይባርክ። መብራን ደህና ነህ? ማን ነው ስምህ? ናሁ ተክለ ኢየሱስ። እንዴት ነው ፈተና? ኧረ ከባድ ነው። አርሴማ 16 ነው ሄጄ ከዛ ጸሎት ቦታ አለ እዛ የሚያደርጉበት በጋራ። ከዛ ሌሊት ማታ ገባውና ከዛ ጣለኝ ውስጥ። ከዛ ስትገባ ጣለክ? ውስጥ ጣለኝና ከዛ አባቶች በጧፍ እንትን አስረውልኝ ነበር። እጄ ላይ ስገባ በጧፍና አንገቴ ላይ ታርጎልኝ ነበር። ከዛ በኋላ በቃ ጅሩ አርሴማ ስትወጣ እዛ መስቀሉ ላይ አስረውጣ ምናምን ብለውኛል። ከዛ እሺ ብዬ ከዛ በኋላ አላመመኝም። ወደ ቤት ስሄድ በቃ የሆነ ማመም ጀመረኝ። ከዛ ማመም ሲጀምረኝ በቃ እንደዚህ ትምህርቶች ሳይ የጸሎት ቦታ ያስፈልጋል ምናምን በቃ መስገድ አለብኝ መቀጥቀጥ አለብኝ አልኩ። ከዛ ቤት እንደዚህ ሳጓራቸው ምንም ሊመቻችልኝ አልቻለም። የጸሎት ቦታ ላረግ ነበር ስል ምንም በቃ ተሰሚነት የለኝም። ከዛ በቃ እሺ ይሁን ብዬ ዝም ብዬ አንድ የማርያም ስዕል አለኝ እና የኪዳነ ምሕረት ሁለቱን ጎን አድርጌ በቃ መጸለይ ጀመርኩ። ቆሜ በምጸልይበት ሰዓት በቃ ይጫጨነኛል ከኋላ በቃ ይሁን ክብድ ይለኛል ምናምን። ከዛ በምሰግድበት ሰዓት በቃ አትስገድብኝ፣ እዚህ ቤት አትስገድብኝ ይለኛል። ከዛ በኋላ ምንድነው ይሄ ነገር ብዬ ጸሎት ጨርሼ ከዛ እተኛለሁ። ስተኛ በሌሊት ሁለት ቀን በተከታታይ አነቀኝ መጥቶ እንደ ኤሌክትሪክ ያዘኝ፣ እንደዚህ ቅጥቅጥ አደረገኝ። ከዛ በቅዱስ ሚካኤል ስም እያልኩት በቃ ከዛ ለቀቀኝ። ከዛ ድጋሚ መጣብኝ። ከዛ በሰማዕቷ በቅድስት አርሴማ ስም በቃ ልቀቀኝ አልኩት። ከዛ ለቀቀኝ። ከዛ በኋላ በቃ እንደዚህ ያስጨንቀኛል። ከዛ ቤት ውስጥም አትስገድብኝ ምናምን ይለኛል። ቤት ውስጥም እንደዚህ ስነግራቸው እንደዚህ አይነት ቦታ ሄዳለሁ ስላቸው አይሆንም ነው የሚሉ። በቃ አይሆንም። ዛሬ እንዴት መጣ?
በቃ ሌሊት ላይ ህልም አየሁ። አባ ምን አየህ? ከእርሶ ጎን ቁጭ ብዬ አየሁ። ከዛ ቁጭ ብዬ አየሁና ኪዳነ ምሕረት ምን ልታሰሚኝ ብዬ 9 ሰዓት ተነስቼ አላርም ሞልቼ ነበር። ከዛ 9 ሰዓት ስነሳ አየሁትና ልነሳ ስል መልሼ ተኛሁ። እንዴት እንደወሰደኝ እንቅልፍ አላውቅም። ከዛ ስነሳ 10 ሰዓት ሆኗል። ኧረ አላቆምም ብዬ ጸለይኩኝ። ከዛ ጸለይኩኝና ከዛ ትንሽ እስከሚነጋጋልኝ ብዬ ጋደም ስል ድጋሚ 1:30 ሆነ። በቃ ከዚህ ሰዓት በኋላ አደርስም አገልግሎት ይጀመራል ቅርቅር ምናምን አለኝ። ኧረ አልቀርም እንደምንም ቢሆን ምንትንም ቢሆን እደርሳለሁ ብዬ ተነስቼ ከዛ ጎሮ እዚህኛው ጋር እዚህ መብራቱ ጋር ነበር መውረድ የነበረብኝ። እዛ ጫፍ ወረድኩኝ። እንዴት እንደወረድኩኝ አላውቅም። ከዛ በእግሬ 30 ደቂቃ ከታች ነው የመጡት እዚህ። ከዛ በእግሬ መጣሁ ገባሁ ደረስኩ። እግዚአብሔር ይመስገን። እንደው ለወጣቱ የምታስተላልፈው መልእክት ለምሳሌ አንተ ወጣት ነህ፣ አረቄ ያስጠጣህ ነበር? በቃ እንደዚህ ውጪ ነው ያደግኩት እኔ። በቃ ከቤትም በቃ ከህፃናቴ ሰፈር ውስጥ ነው ያደግኩት እና በቃ በጓደኞቼ ነው። አሁን ጓደኞቼ እንዳለ እዛ ውስጥ ናቸው እንዳለ። በቃ እንደዚህ ያደርጋለሁ። በቃ ምንም በቃ አይመለከተኝም። በቃ ስለ ሰው አልጨነቅም። በቃ የሆነ በቃ ሰው ላይ የሆነ መጥፎ ነገር አድርግ ይለኛል። ለቤት በቃ አልስማማም፣ እጮህባቸዋለሁ፣ ምን እላለሁ በቃ። ከዛ ትምህርቴን በቃ በዚህ በእንትን ምክንያት በሀሺሽ ምክንያት እንደዚህ እንዴት እንደሆነ አላውቅም ኪሴ ውስጥ ይዤ ገብቼ ተያዘብኝ። ሀሺሽ ይዘህ ትምህርት ቤት ገባህና ተያዝክ? ከዛ ተባረርኩኝ። 1 ዓመት ታገድኩኝ። ከዛ በኋላ ማርያም ቤተክርስቲያን ሂጄ በቃ ተሳልኩኝ። መብራን አረ በቃ የልብኝ በቃ የሚሆነውን ነገር አድርጊልኝ። በዚህ ከሄድኩኝ ይህን ነገር አላቆመውም። ትምህርቴንም ከዚህ ካቆምኩኝ የ12ን ቢያንስ ባሊዝ ምንም አላገኝም። በቃ ሰፈር ውስጥ ቁጭ ብዬ ነው ሙሉ ምናምን አልኩኝ። ከዛ ተሳልኩኝ። ከዛ በምን ምክንያት እንዳላቅም ተመዘገብኩኝ ትምህርት ቤት ድጋሚ። እግዚአብሔር ይመስገን። እንግዲህ እንዴት እንደተጫወተበት አያችሁ አይደል? ወጣት ነው። በደንብ የጠየቁት ወጣቶች እንድታውቁ እንድትነቁ ነው። እንደሱ እንዴት ያዙ የፈዘዙ የደነዘዙ የሚደርስላቸው የሌለ እነሱም ምን እንደያዛቸው የማያውቁ ብዙ ወጣቶች አሉና በእውነት ኪዳነ ምሕረት የመጨረሻ ታድርግልህ በሉት። ኪዳነ ምሕረትን አመስግኑለት።